ጥሪያችንን አክብራችሁ ለመጣችሁ እንግዶች እጅግ በጣም ከፍ አድርገን እናመሰግናለን። ሆሄ ምዕራፍ እንግዲህ በሆሄ የስነ ጽሁፍ ሽልማት የሚዘጋጅ ወርሃዊ የመጽሐፍት ዳሰሳ መርሃ ግብር ነው። ሆሄ ስነ ጽሁፍ ሽልማት ስነ ጽሁፍ ለማበረታታት እንደዚሁም ደግሞ የንባብ ባህል እንዲዳብር ለማድረግ በየዓመቱ የሚዘጋጅ የመጽሐፍት እውቅና መስጫ ዝግጅት ነው። የውድድር ዘርፎቹም በረጅምና አጭር ልቦለድ፣ የልጆች መጽሐፍት፣ በግጥም፣ በግለ ታሪክ መጽሐፍት ነው። ከዚህ ባሻገር ደግሞ ለንባብ መዳበር አስተዋጽኦ የሚያደርጉ ለምሳሌ አይነ ስውራን መጽሐፍት ወደ ኦዲዮ ላይብረሪ እንዲሁም ወደ ብሬል የሚቀይሩ ተቋማት የመጽሐፍ ሂስ ስለሚያደርጉ የንባብ ክበባት በአዘጋጅ ቦርዱ እየተመረጡ እንደዚሁ እውቅና ይሰጣቸዋል። እስካሁን 4 ጊዜ ያህል ለማካሄድ ተችሏል። 5ኛውን አሁን ለማዘጋጀት ጥረት በማድረግ ላይ እንገኛለን። እንግዲህ የሆሄ አባል በመሆን አመታዊ አባልነት ክፍያ በመክፈል የዚህ ጥረት አካል እንድትሆኑ ሁላችሁን በትህትና እንጠይቃለን። ይሄ የምናዘጋጀው የመጽሐፍት ዳሰሳ ከሮተሪ ኢትዮጵያ የሰላም ማዕከል በአለ የስነ ጥበብ ዲዛይንና ትምህርት ቤት ውስጥ የሚገኝ ነው። ከመዘክር ጋር እንደዚሁ በመተባበር የሚቀርብ ነው። ሁለቱን አጋሮቻችንን እጅግ ላቅ ያለ ምስጋና ላቀርብላቸው እወዳለሁ። የተከበራችሁ ተሳታፊዎች፣ ዛሬ ለውይይት የመረጥነው መጽሐፍ የብሔርተኝነት ፖለቲካል ኢኮኖሚ የሚል ሲሆን ጸሐፊው ዶክተር ሲሞን ሂሊሶ ናቸው። የውይይት ሀሳብ የሚያቀርቡልን ዶክተር ስሂን ተፈራ፣ ኪያ ጸጋዬ፣ ዶክተር ገለታ ሲሜሶ ሲሆኑ ውይይቱን ደግሞ ዶክተር አበበ ንጋቱ ይመራልናል። ጥሪያችንን አክብረው የውይይት ሀሳብ ለማቅረብ እንዲሁም ለማወያየት የመጡትን ባለሙያዎች ከፍ ያለ ምስጋና ለማቅረብ እንወዳለን። ስነ ጽሁፍ ለሰላም በሚል መሪ ሀሳብ የሚከናወን የውይይት መርሃ ግብር ነው። ለውይይት የምንመርጣቸው መጽሐፍቶች የሚከተሉትን መስፈርት መሰረት ያደረጉ ናቸው። አንደኛ፣ መጽሐፍቱ ተአማኒ፣ የሚያነሱት ጉዳይ ወይም ጥያቄ አገርኛና ውይይት ጋባዥ የሆነ፣ ጉዳይ በተመለከተ አተታቸው ተጠያቂ፣ ጥብቅ ወይም ደግሞ በእይታ በአመለካከት አዲስ የሆነ፣ ሞጋጅ፣ ነባሩን ተጋዳሪ፣ አስገራሚ፣ ፈርቀዳጅ፣ አድማስ የማስፋት ሚና፣ ላለንበት ዘመን ወይም ደግሞ ለወጣቶች አእምሮ ግንባታ ሊያበረክት የሚችለውን በመመልከት በተለይ ደግሞ የሳትነውን በማስተካከል፣ ስነ ጽሁፋዊ ተውህቦና ፋይዳ፣ የቋንቋ አጠቃቀም አይነተኝነትና ጥራት፣ እነዚህን ሁሉ መተንተኛና ማያ መነጥራችንም አገር ፈር መሆን አለበት የሚሉ ናቸው። እንግዲህ የዛሬ መጽሐፋችን የብሔርተኝነት ፖለቲካል ኢኮኖሚ በቅርብ ጊዜ የታተመ ነው። ጸሐፊው ከዚህ በፊት ያዘጋጇቸው ሌሎች መጽሐፍቶችም አሉ። ይሄኛው ግን በተለይ አሁን ዛሬ ላለንበት እንደ ሀገር ላለንበት ብዙ ጥንቅጥ አንድ ጥሩ ሀሳብ የሚያቀርብ መጽሐፍ ሆኖ አግኝተነዋል። ለዛ ነው ይሄንን ውይይት ለማድረግ የመረጥ ነው። ዶክተር ሲሞንም እንግዲህ አንድ አበርክተዋልና በዛ አይ ቲንክ በጣም ደስ ሊለው ይገባል ብዬ አስባለሁ። አንደኛው የደበበ ሰይፉ በ1981 ዓ.ም የጻፈው አንድ ግጥም አለ እና ገለልተኛ ለሆኑ ጨዎች ይላልና ገለልተኛ ምሁራን ገለልተኛ ነን ብለው ለሚያስቡ እንትኖች ብሎ የጻፈው አንድ ግጥም እንትን አለና ጥሬ ጨው ይላል። እሱን ላነብላችሁ ነው። መስለውኝ ነበረ የበቁ የነቁ ያወቁ የረቀቁ የሰው ፍጥሮች ለካ እነሱ ናቸው ጥሬ ጨው ጥሬ ጨዋዎች፣ መፈጨት መሰለቅ መደለዝ መወቀጥ መታሸት መቀየጥ ገና የሚቀራቸው እኔ የለሁበትም ዘወትር ቋንቋቸው። ዶክተር ሲሞን አትሊስት ከዚህ የደበበ ሰይፉ ወቀሳ ድናል ብዬ አስባለሁኝ። አይ ቲንክ ቅድም እንዳልኩት ዛሬ ላለንበት ብዙ እንግዲህ እንትኖች ችግሮች መፍትሄ የሚሰጥ ጥሩ መጽሐፍ ነው ያዘጋጀልን። ዛሬ በሱ ላይ ነው ውይይት የምናደርገው። አቶ ኤፍሬምን አመሰግናለሁ። እዚህ ፊት ለፊት የተገናኘንና ደግሞ ኦንላይን የምትከታተሉ ሆሄ ምዕራፍ በወርሃዊ የመጽሐፍት ዳሰሳው ለዛሬ የዶክተር ሲሞንን መጽሐፍ እኔ በግሌ በጣም ደጋግሜ ማንበብ የምወደው መጽሐፍና ደግሞ ማስፈላጊነት በጣም ከሚያምኑት አንዱ ነኝ። የብሔርተኝነት ፖለቲካዊ ኢኮኖሚ በዛሬው የመጽሐፍ ዳሰሳ እንዲቀርብ በመደረጉ ላመሰግን ፈልጋለሁ። ሆሄ ምዕራፍ ምናልባት ወደ ውይይቱ በቀጥታ ከመግባታችን በፊት
እንደተባለው መጽሐፉንም ከመጀመሪያ በድራፍት ደረጃ ማይቸዋለሁ። ዶክተር ስምኦንን በመጠኑ ማስተዋወቅ ይኖርብኛል። ጊዜ በወስድባችሁ ፈቃድ ጠይቃለሁ። ጊዜ በወስድ በማስተዋወቅ ማድረግ ይገባኛል። ትንሽ ዶክተር ስምኦንን ለማስተዋወቅ ሙሉ ጊዜ መጠየቅ አይቀርም። ረጅም ጊዜ ግን ጊዜ ስለሌለን ዘግይተንም ስለጀመርን አለፍ አለፍ ብሎ ዋና ዋና ነገሮችን ነው እናገረው። ዶክተር ስምኦን ሄሊሶ ከ25 ዓመት በላይ በሊደርሺፕ እና በኢንተርናሽናል ዲቨሎፕመንት ሰፊ ልምድ አላቸው። አሁን ሀገር ውስጥ ነው የሚሰሩት። የጆን ሆፕኪንስ ካንትሪ ሪፕሬዘንታቲቭ እና ቺፍ ኦፍ ፓርቲ ሆነው ይሰራሉ። ዝርዝሩን እያለፍኩ ነው የማወራው። ከዛ በፊት ወርልድ ቪዥን ይሰሩ ነበር። እኔ ወርልድ ቪዥን ከመግባቴ በፊት እሳቸው እኔ አሁን በምሰራበት መስሪያ ቤት ይሰሩ ነበር። ከዛም ብሩንዲ ያገኘኋቸው። ብሩንዲ ወርልድ ቪዥን የካንትሪ ዳይሬክተር ሆነው ከዛም ሳውት ሱዳን እና ሌሎችም ሀገሮች ሰርተዋል። በአካዳሚክ አንጻር ፕሮፋይላቸው ከፍ ያለ ነው። ፒኤችዲ ያላቸው ኢኮኖሚስት ናቸው። በቢዝነስ አድሚኒስትሬሽን ፒኤችዲ ሰሩ፣ ግን ሁለት የመጀመሪያው ዲግሪና ሁለተኛው ዲግሪ በኢኮኖሚክስ ነው። ስለዚህ በኢኮኖሚክስ ዘርፍ ኦተንቲክ የሆነ መሪ ናቸው። እሳቸው ኢኮኖሚስት ብቻ ሳይሆኑ በማህበራዊና ኢኮኖሚያዊ በሆኑ ጉዳዮች ላይ ልባቸው ካልጻፈ፣ ካልተነፈሰ፣ ካልተናገሩ ማያርፍ አይነት ሰው ናቸው እና ብዙ ይጽፋሉ። በማህበራዊ ሚዲያዎች በጣም ብዙ በርካታ ጽሁፎች ያበረክታሉ። እንደተባለው ቅድም ብዙ በርካታ መጽሐፎችም አበርክተዋል። ይሄኛው መጽሐፍ አሁን የምንነጋገረው ይሄ መጽሐፍ ኢኮኖሚን ከፖለቲካ ኢኮኖሚ ጋር በማያያዝ ብሔረተኝነትን ከፖለቲካ ኢኮኖሚ ጋር ፖለቲካ ኢኮኖሚ የሚመራበት የራሱ መንገድ አለው። ስለዚህ በእሳቸው እምነት የሀገራችን ፖለቲካ ኢኮኖሚ በብሔረተኝነት ላይ የተመሰረተ ነው የሚል መነሻ አላቸው። ስለዚህ ኢኮኖሚው እንዴት ሊመራ ይችላል? የእሳቸው ፍላጎት ኢኮኖሚው ላይ ነው። ኢኮኖሚው በተመለከተ በዚህ መጽሐፋቸው ላይ በሚያስገርም መንገድ ነው የተነተኑት። ኢኮኖሚው ጤናማ ይሆናል ወይ በብሔረተኝነት በሚመራ የፖለቲካ ኢኮኖሚ ነው? በኋላ መጽሐፉ የሚዳሱ ሰዎች የሚነግሩን ነገር ይኖራል። ትኩረታቸው እሱ ላይ ነው። ይሄን ካልኩ በቀጥታ ወደ ፕሮግራማችን እንገባለን። በፕሮግራማችን መሰረት አቅራቢዎችን አስተዋውቃለሁኝ። የሶስቱ አቅራቢዎቻችን የመጀመሪያው ክያ ጸጋዬ በመካከላችን አለች አለ። አቶ ክያ አይደል? አቶ ክያ ሶሪ፣ አቶ ክያ በመካከላችን አለ። አቶ ክያ ጸጋዬ በጥብቅና ሙያ የሚሰሩ ብዙ ልምድ ያላቸው ክያና አጋሮቹ የሚል የህግ ቢሮ አላቸው። መስራችና አስተዳዳሪ ናቸው። ከቱሪን ዩኒቨርሲቲ በንጽጽር ህግ ኢኮኖሚክስ እና ፋይናንስ ህግ የሁለተኛ ዲግሪ ያላቸው። አቶ ክያ በህግና ንግድ ጉዳዮች ላይ አገር በቀልና ዓለም አቀፍ ድርጅቶችን በማማከር ከ15 ዓመታት በላይ ልምድ አላቸው። አቶ ክያም በኋላ ሲያቀርቡ ደግሞ የበለጠ ራሳቸውን ያጎደልነው ነገር ካለ ይጨምራሉ። ስሂን ተፈራ ዶክተር ስሂን ተፈራ በኢትዮጵያ ውስጥ ግንባር ቀደም የሴቶች ፌሚኒስት ድርጅት የሆነው የሴታዊነት ንቅናቄ መስራች፣ ልክ ነኝ? የንቅናቄው መስራችና ዳይሬክተር ናቸው። የሁለት ልጆች እናት የሆኑት ዶክተር ስሂን ዛሬ መካከላችን አሉ። እሳቸው በሴትነትና የልጅ አስተዳደግ፣ በዘር ብሔርተኝነት እንዲሁም ጾታዊ የኃይል መገለጫና ለጾታዊ ጥቃት ያለውን ድርሻ በተመለከተ የተለያዩ ጥናቶችን አካሂደዋል። ቄስ ገለታ ስሚሶ ዶክተር ገለታ በወርልድ ቪዥን ኢትዮጵያ አብረው ነው የሚሰሩት። የሰላም ግንባታ ፕሮግራሞች ከፍተኛ ዳይሬክተር ናቸው። በሰላምና ግጭት አፈታት የዶክትሬት ዲግሪ ያላቸው ሲሆን
ቀደም ሲል የመካኒክስ ሴሚናሪ ምክትል ፕሬዝዳንት ነበሩ። በላይፍ ኢን አበንዳንስ የኢትዮጵያ ተጠሪ ነበሩ። በፓክት ኢትዮጵያ የዲሞክራሲና አመራር ኃላፊና በሌሎች ተቋማት በከፍተኛ ደረጃ ያገለገሉ ሰው በመካከላችን አሉ። እነዚህን ሶስት አቅራቢዎች ተራ በተራ ጋብዛለሁኝ። በፕሮግራማችን መሰረት የመጀመሪያው አቅራቢ የሚሆኑት ዶክተር ስዩም ተፈራ 15 ደቂቃ ነው ለተናጋሪዎች የሰጠነው። አሁን ጊዜያችንን ትንሽ ገፋ ስላደረግ ነው ከተቻለ 10 እንስማማ እንደሆነ አላውቅም። ካስቸገራችሁ 15 ደቂቃ እጠብቃለሁ። ቢቻል ግን ሁኔታውን በመገምገም 10 ደቂቃ ብናደርገውና ለጥያቄና መልስ በቂ ጊዜ እንዲኖር ማለት። ዶክተር ወደ መድረኩ። በመጀመሪያ ኤፍሬምና ሆሄ አዋርድስን ማመስገን እፈልጋለሁ። በተለይ ስነ ጽሁፍ ላይ ብዙ ጥረቶች አሉ፣ ግን የተጻፈ ፐብሊሺንግን ለማበረታታት ኢትዮጵያ ውስጥ ለምታደርጉት ጥረት ላመሰግናችሁ እፈልጋለሁ። ይህንንም መጽሐፍ የብሔርተኝነት ፖለቲካዊ ኢኮኖሚ ሪቪው እንዳደረግ ስለተጋበዝኩ አመሰግናለሁ። ከዶክተር ሲሞን ሄሊሶ ከዚህ በፊት የቡክ ክለብ ፎረም የሚባል አለ፣ የምታውቁ ካላችሁ። አንደኛው አስተባባሪ ማህደር ገብረመድህን እዚህ ነበር፣ ተመልሶ ይመጣል አሁን። እሱ ላይም ውይይት ተደርጎ ነበረ። ስለዚህ እንደዚህ አይነት ኢቨንቶች ኢንትረስት ካላችሁ እሱንም ጆይን ብታደርጉ ጥሩ ነው። እሁድ ማታ ነው ውይይት የሚደረገው። እዛም ላይ መጽሐፉ መጀመሪያ ሲቀርብ ነበረ። ስለዚህ በእኔ እይታ ያሉትን ነገሮች አቀርባለሁ። ላላነበባችሁ መጽሐፉን ግን በጣም በዲቴይል አልገባም እንደ ላለማበላሸት። በመጀመሪያ ዶክተር አበበም እንዳሉት እኔ በጣም ኢምፕረስ ያደረገኝ በጣም ግልጽና በጣም በጥሩ አማርኛ ነው የተጻፈው። ማንም ሰው ማንበብ በሚችለው። አንዳንዴ እንደዚህ አካዳሚክ የሆኑ መጽሐፎች ግማሽ በግማሽ በእንግሊዝኛ የተጻፉ ይመስላሉ እስኪመስል ድረስ ነው። ይሄ ግን በሙሉ በአማርኛ ነው። እንደውም አንዳንዱ በአማርኛ የተጻፈውን በእንግሊዝኛ ምን ለማለት ፈልገው ነው ብዬ ተመልሼ እስካይ ድረስ ማለት ነው። አንዱ ተርም ስለ ፖስት ሞደርኒዝም መሰለኝ የራሱ ተርም ነው የጻፉበት። ስለዚህ እሱ በጣም ጥሩ ነገር ነው። እንደ አካዳሚክ መጽሐፍ ያው አብዛኛው ሶርሶች ያው እንዳለመታደል ሆኖ ከአፍሪካ ወይ ከኢትዮጵያ አይሆኑም። ምክንያቱም እነዚህ ፊሎሶፊዎችም ከውጭ የመጡ የአውሮፓ እና የአሜሪካ መሰረት ያላቸው ስለሆኑ እሱን ብዙ ሪፈር ማድረግ አስፈልጓል። እዛ ላይ እኔ ራሴ እንደ ዲኮሎኒያል ሪሰርቸር ነኝ እና ሁል ጊዜ በተለይ የአፍሪካ ሪሶርስስ ካሉ ከዛ መጀመር በሚል እሳቤ ነው የሚሄደው። ግን ያው ክላሲካል ሪሶርስስ ስለሆኑ ከአውሮፓ መሄዶት አልቀረም። ሌላ ሴቶች ጸሐፊዎች ብዙ ሪፈር አድርገዋል። ስራዬ ብለው አይሆን ይሆናል፣ ግን ብዙ ጊዜ ስለሚረሳ አውቀን ኮንሽስሊ ካላረግ ነው እሱ ደስ ብሎኝ ነበር ብዙ ሶርሶቹንም ስናይ። ሌላ ከዘር በተለይ ዘር ላይ የተጻፈውን ካላነበባችሁ ጥሩ። እኔ ብዙ ነገር አስተምሮኛል ስለ ዘር ማለት ሬስ ማለት ነው። እንዴት ልናስብ መጣን፣ ስለ ዘር ማን ነው ምን ያለው የሚለውን ከመጀመሪያው ጀምሮ በጣም ኤጁኬሽናል በሚያስተምር መንገድ በደንብ ሄደውበታል። ነገር ግን ወደ ብሔር ስንመጣ የገባኝ ነገር ምንድነው፣ ለካ አናቅም፣ የእውነት አናቅም ብሔር ራሱ ምን እንደሆነ፣ በምን መልክ ነው እዚህ ጋር የደረሰው የሚለው እና እሱ ላይ ያው በቂ ሪሶርስ ፕሮባብሊ የበለጠ አፍሪካዊ ሶርሶችም ጋር ከዲኮሎኒያል ስትራግሎች ጋር የተጻፉ ነገሮች ይኖራሉ። ብዙ ኤክስፐርት አይደለሁም። ከዛ ግን ወደ ኢትዮጵያ ስንመጣ ያው እንግዲህ ሁላችንም እንደምናውቀው የኤትኒክ ፌዴራሊዝም ወይም የብሔር ፖለቲካ የተጀመረው በኢህአዴግ ነው ብለን እናስባለን፣ ግን አይደለም። ያው በግራ ዘመን ፖለቲካ ውስጥ በተለይ በኢሃፓ ፖለቲካ የዋለልኝ ምንም መጽሐፍ አይደለም፣ ትራክት ነው። የ5 ገጽ ትራክት አገራችን የተመራችው ይህን ሁሉ አመት አንድ የ27 አመት ወጣት በጻፈው ትራክት ሁልጊዜ ይደንቀኛል። ሴሚናል የሆነ ቴክስት የለም፣ እንዴት የለም ኢትዮጵያ ውስጥ እላለሁ። እና በጣም ፖለቲካሊ ባይዝድ የሆነ ፕሮባብሊ በጊዜውም ትንሽ ብስለት በሚጎድለው ጽሁፍ ተመስርቶ ነው ህወሓትም ኢህአዴግም የጻፈው። እዚህ ላይ ትንሽ የፓርቲውን ኢህአዴግ በተለይ ደግሞ ህወሓት እንደ ቫንጋርድ ፓርቲ ስለ ብሔር ሲያስብ ትንሽ አይዲዮሎጂው የበለጠ ቢወጣ ደስ ይለኝ ነበረ። ምክንያቱም በጣም ስታሊኒስት በሆነ መንገድ ነው ኢህአዴግ በተለይ ህወሓት
ብሔርን አንደርስታንድ ያደረገው የተረዳው። ብዙ ጊዜ ከዘረኝነት ወይ ብሔርተኝነት ተናውጧቸው ነው በሚል መንገድ ነው የምንረዳው። ግን እኔ ያለኝ እይታ ትንሽም ሪሰርች ሳደርገው በተለይ እነሱ ኮፒ ፔስት ነው ያደረጉት። በራሻ ዩኤስኤስአር ከሆነች በኋላ ስታሊን እንዴት ነው የተረዳው የብሔር ፖለቲካን የሚለው ነገር እሱን ኮፒ ፔስት አድርገው ሲያመጡ ነው። ለዚህ ነው ብዙ ጊዜ በደንብም አንረዳም አይደለ? ብሔረሰብ፣ ሰዎች፣ ህዝቦች በምንድን ነው የተለያየው? ከዛ ደግሞ አከፋፈሉ እንዴት ነው የሚለው አሁን ላሉ ብዙ ጥፋቶች የአንደርስታንዲንግ እነሱ ጭንቅላት ውስጥ ሊኖር ይችላል። ያኔ ኮንስቲትዩሽኑ ህገ መንግስቱን ያጸደቁት ሰዎች ግን ለእኛ በደንብ አልነገሩንም። ለምሳሌ እስካሁን ጥያቄ የሆነው ኦሮሚያ ከሀረሪ 900 ጊዜ ትበልጣለች በሳይዝ፣ ግን ሁለቱም ክልሎች ናቸው። ከዛ በጣም በቁጥር የሚበልጡ አካባቢዎች ዞን ሆነው ቀርተዋል። ከዛ በጣም የሚበልጡ አካባቢዎች ልዩ ዞን ይሆናሉ። የአማራ ተወላጆች ለምሳሌ ኦሮሚያ ውስጥ ልዩ ዞን የላቸው። የኦሮሚያ ተወላጆች አማራ ክልል ውስጥ ልዩ ዞን አላቸው። ስለዚህ እዛ የተሰሩት ያኔ ህገ መንግስቱ በጸደቀ ጊዜ የነበረው ባክንፎርት ለእኛ ግልጽ ሊሆንም አይችል። ኦፍኮርስ በጣም የተማሩ ሰዎች ናቸው የጻፉት፣ ግን ነው እስካሁን ያመጣውና እነዚህ ነገሮች የበለጠ መጽሐፉ ላይ የብሔርተኝነት ክሪቲክ እንደመሆኑ አንጻር በጣም ወጥተው ቢቀርቡ ደስ ይለኝ ነበረ። በተለይ ደግሞ እንደ ሴት መብት ተከራካሪ እኔ በጣም የማየው ኮንስቲትዩሽኑ ወይም ህገ መንግስታችን የሴትን ሊኔ ጭራሽ አይቀበልም። ብሔርተኝነት ካለም በአባት ነው። እርሶም ያነሱታል መጽሐፉ ላይ። ደቂቃ እሺ፣ አመሰግናለሁ። ዶክተር ስህን ስለ መጀመሪያው ፓርት በብዙ ዝርዝር አቅርባለች። በተለይ የኮንሴፕቶቹን ዘረኝነት፣ ዘር፣ ብሔረሰብ ምንድን ነው የሚለውን እነዚህ አመጣጡ ተፈጥሯዊ ነው ማህበራዊ ነው የሚሉ የተለያዩ ዲቴይልድ ዝርዝር ውይይቶች አድርጓል መጽሐፉ። ሜቢ ግማሹ የመጽሐፍ አይ ካን ሴይ በእነዚህ ዙሪያ ላይ በዝርዝር በተለይ ደግሞ የሌሎች ሀገራትንም ልምድ ለምሳሌ በብሔረሰብ ወይም በብሔር ልዩነት ምክንያት የተፈጠሩ የተለያዩ ግጭቶችን በተለይ ሁልጊዜ እንደ ትልቅ ሪፈረንስ የሚጠቀሰው በሩዋንዳ የነበረው የጄኖሳይድ ወይም የዘር ፍጅት በሁቱና በቱሲ በሚባሉት ብሔረሰቦች መካከል ከ19ኛው ክፍለ ዘመን ጀምሮ አንድ አውሮፓዊ ግለሰብ እነዚህን ልዩነቶች እንዴት ዘር እንደዘራባቸውና በሂደት በሰዎቹ ፌሻል ስትራክቸር በቁመት የስራ የተሰማሩበት ስራ ላይ መሰረት ተደርጎ እንዴት ጦዞ መጨረሻ ላይ ከፍተኛ በዓለማችን እንግዲህ ትልቁ የሚባለውን የዘር ፍጅት እንደተደረሰ በዝርዝር ጠቅሰዋል። ኢትዮጵያ ውስጥ እሳቸውም እንዳስቀመጡት ወደ 92% 10 የማይሞሉ ብሔረሰቦች ከተደመሩ 12% ቢሆን ነው 70-80 ብሔረሰብ የሚባለው እና ለእያንዳንዱ ብሔረሰብ ክልል የመሆን ብቻ ሳይሆን ሀገር የመሆን ሙሉ መብት የውስጣዊም የውጫዊም ሰልፍ ዲተርሚኔሽን ራይት ብለው ነው ያስቀመጡት። which is right። እነዋልልኝ ራሱ ተነስተው አሁን ከሞቱበት ተነስተው ቢያዩት ህገ መንግስቱንም ሆነ አተገባበሩ እነዋልልኝ ራሱ የሚቃወሙት ነው የሚመስለኝ ይላሉ። which is very important point። ከኢኮኖሚ ጋር በተገናኘ 170 ላይ ለምሳሌ የፖለቲካ ኢኮኖሚ በአግላይ ዘረኝነት ሲቃኝ በእኔነት ስሜት ውድድር ስለሚጦፍ አጠቃላይ የሀገር ምርትም ሆነ እድገት ላይ በጎ ተጽዕኖ ይኖረዋል የሚለው ሀሳብ ፉርሽ እንደሆነ ብዙዎች ታሪክን፣ እውነታን፣ ልምድን አገላብጠው ጽፈዋል ይላሉ። which is right። ፍሪ ፍሎ ኦፍ ካፒታል እና ሌበር አንድ ለምሳሌ ቤስት ኤግዛምፕል መተከል በቤንሻንጉል ክልል ስር ነው ያለው። ጎጃም ላይ በጣም ብዙ የሚያርስ ወጣት አለ።
ከጎጃም ተሻግሮ መተከል ሊያርስ አይችልም። ለምን? መተከልን ሰጥተውነዋል። አይደንቲቲ አለው መሬቱ። ሰው ብቻ ሳይሆን መሬቱ እንትን አለው፣ ብሔር አለው። አሁን ምዕራብ ትግራይ የምንለው ወልቃይት የምንለው ለብዙ ሺህ ዓመታት ሰዎች ሲያርሱት ይጠቀሙበት የነበሩበት ሚንስ ኦፍ ፕሮዳክሽን ነው። ግን አይደንቲቲ አታች ስላደረግነው ዴርሎክ ውስጥ ነን ያለነው። የሀገሩ ትልቁ ችግር ሆኗል። ሶ ህገ መንግስቱ ከዚህም ባሻገር በተለይ ይሄ የብሔር ፖለቲካ ኢኮኖሚው ላይ በኢትዮጵያ ደረጃ በሂውመን ዲቨሎፕመንት ኢንዴክስ የነፍስ ወከፍ ለምሳሌ ዕዳ እያንዳንዱ ኢትዮጵያዊ $600 ዕዳ እንዳለበት ይጠቅሳሉ። እና ይሄ አሁን ሾኪንግ ነው። ኢቭን በቅርብ ሀገራት እነ ኬንያንም እንደ ምሳሌ ይጠቅሳሉ፣ እነ ግብፅን ይጠቅሳሉ። ትልልቅ ያደጉትን ሳይሆን በጎረቤታችን በአካባቢያችን ያሉ ሀገራትንም እንደ ምሳሌ በመጥቀስ እጅግ በጣም ጫፍ ጽንፍ የረገጠ የብሔር አደረጃጀትና እዛን መሰረት ያደረገ የኢኮኖሚክ ሲስተም ምን ያህል አገራችንን በኢኮኖሚ እንደጎዳ በዝርዝር ይጠቅሳሉ። ሌላው በተለይ ደግሞ ፕሪዲክታቢሊቲ ሰርቴኒቲ በኢኮኖሚክስ እና ህግ የመሬት ለምሳሌ ፕሮፐርቲ ራይት ማንም ኢንቨስተር ነገ የሰራው ህንፃ ወይም እርሻው መንግስት እንደማይነጥቀው እርግጠኛ ሲሆን ነው ገንዘቡን አውጥቶ መሬቱ ላይ የሚያፈሰው። ሶ የእርግጠኝነት የኢንፎርስመንት ኦፍ ይሄ በሎ ኤንድ ኢኮኖሚክስ የሚባል ኮርስም ላይ በደንብ የሚታይ ነው። ሶ ሰርቴኒቲ ኢንዲፔንደንት ጁዲሸሪ በሌለበት አገር ላይ ማንም ሰው ከመንግስት ጋር ቢሆን ከግለሰቦች ጋር ሳይሆን ከመንግስትም ጋር ተከራክሮ በነፃ ፍርድ ቤት ጉዳዩን አቅርቦ በአፋጣኝ ፍትህ የሚያገኝ ካልመሰለው ማንም መጥቶ እዚህ ሀገር ላይ ኢንቨስት አያደርግም። ሶ ፕሮቴክሽን ኦፍ ፕሮፐርቲ ራይትስ ማለት ነው። እንደዚሁ ከኢንቨስትመንትና የንግድን በተመለከተ ለምሳሌ የብሔር ፖለቲካ የውድድርን እንዴት እንደሚጸየፍ ቢኮዝ ካፓሲቲ እና ሜሪት ሳይሆን የተለያዩ ኦፖርቹኒቲዎች የሚገኙት የኤትኒክ አፊሊዬሽንስ በዘውጌ ወይም በጎሳ ስለሆነ ይሄ ደግሞ ፕሮፐር የሆነ የሪሶርስ አሎኬሽን ላይ ትልቅ ኢምፓክት እንዳለው ያሳያሉ። በስተመጨረሻ ላይ አይ ቲንክ ኮንክሪት የሆነ ሪኮሜንዴሽን ቢያስቀምጡ ጥሩ ነበር ብዬ አስባለሁ። ጥሩ ኮንክሉዥን አድርገዋል። መውጣት አለብን ብለዋል። ግን ፕራክቲካል እና ሊተገበር የሚችል ለምሳሌ እኔ አንዱ ኮንስቲትዩሽናል ሪፎርም 30 ዓመት 1987 ነው የጸደቀው ይሄ ህገ መንግስት። ይሄ ህገ መንግስት መጽሐፍ ቅዱስ አይደለም፣ ቅዱስ ቁርአን አይደለም። ወይም ደግሞ በሁለት ጽንፎች ነው ይሄ ህገ መንግስት መጽሐፍ ቅዱስ ነው ብሎ እንዳይነካብኝ የሚል ኃይል አለ። ይሄ ህገ መንግስት ደግሞ ዜሮ ነው ቀዶ መጣል አለበት የሚል ኃይል አለ። ሁለቱም ትክክል ናቸው ብዬ አላስብም። ግን one thing is for sure ለምሳሌ ዳታ ፕሮቴክሽን የሚለው ህግ የዛሬ 30 ዓመት አልነበረም። ስለ ዳታ ኢንተርኔት ይሄ ህግ በሚወጣበት ሰዓት ያ ዘመን ላይ ኢንቫይሮንመንታል ራይትስ እነዚህ አዳዲስ ዘመኑን ቴክኖሎጂ ጋር በተገናኘ የመጡ ብዙ መብቶች መጥተዋል። እነዚህን አድሬስ አያደርግም ህገ መንግስቱ። ለምሳሌ ዝም ብሎ ጀነራል ራይት ቱ ፕራይቬሲ ብሎ ነው የሚጠቅሰው። እኔ ስጋቴ ምንድን ነው? ይሄን ህገ መንግስት ፕሮፐርሊ ከዚህ ህገ መንግስት ምን አገኘን ምን አጣን ብለን ቁጭ ብለን ተወያይተን ራሱ ህገ መንግስቱ ባስቀመጠበት መንገድ ሪቪው አድርገን ካላሻሻል ነው አንኮንስቲቱሽናል በሆነ መንገድ ይሻሻላል፣ ሰስፔንድ ይደረጋል። ላይክ አንድ በር አልከፈት ሲል እኮ ሰዎች በግድ ሰብረውት ይከፍቱታል። ሶ ፕሮፐር የሆነው ይሄ ህገ መንግስት ጥሩ ነገሮች አሉት። ለምሳሌ የራይትስ ውሜን ራይትስ አንቀጽ 35ን ለምን አሻሽለዋለሁ? አንቀጽ 36 የህፃናት መብቶችን ለምን አሻሽለዋለሁ? የታሰሩ የዜጎች መብቶችን በ48 ሰዓት አንድ ሰው ወደ ፍርድ ቤት በ48 ሰዓት መቅረብ አለበት ይላል። ይሄ ህገ መንግስት ለምን ይሻሻላል? ይሄ እንዳለ ሆኖ ምን አገኘን? ለምሳሌ የመሬት ፕሮፐርቲ ራይትስ ብሔር ብሔረሰቦችና ህዝቦች ነው መሬት ይብላል። ያው ስንፍቀው የመንግስት ነው መሬት ያው ህጉ ይላል፣ ግን ፕራክቲካሊ ስናየው ያው የመንግስት ነው መሬት። ሶ ለምንድን ነው የመሬትን ጉዳይ ህገ መንግስት ላይ የሰፋ ነው? ለምን ዳይቨርስ የሆነ አፕሮች አልተከተልም? የከተማ መሬት በግል ቢያዝ፣ የገጠር መሬት
በመንግስት ቢያዝ ወይ ኮሚዩናል ደሞ ኦነርሺፕ ለምሳሌ ጌዘሪንግ ወደ አፋር አርብቶ አደር አካባቢ ያሉ ደግሞ በኮሚኒቲ የሚያዝ ሶ ዳይቨርስ የሆነ አፕሮች ለምን አንከተልም? ይሄን ትልቅ ኢሹ አምጥተን ህገ መንግስት ላይ ሰፍተን ለማሻሻልም ከባድ ነው። እውነት ለመናገር የሚያሳዝነው የኢትዮጵያ ህገ መንግስትም ዋን ኦፍ ዘ ሪጂድ ኮንስቲቱሽን ነው የሚባሉት ለማሻሻል አንቀጽ 104.5 አካባቢ መጨረሻው አንቀጽ አካባቢ አሜንድመንት ኦፍ ዘ ኮንስቲቱሽን የሚላል። ሶ በኢትዮጵያ ውስጥ ለምሳሌ 4 ክልሎች በአሁን ባለው ሁኔታ የአፋር፣ ሀረሪ፣ ሶማሌና ጋምቤላ ሜቢ ወደ 3 ሚሊዮን ወይ 4 ሚሊዮን የሚሆን ነው አጠቃላይ እነዚህ ክልሎች ህዝብ። እነዚህ የ4 ክልል ምክር ቤት ካላጸደቀ ህገ መንግስት አይሻሻልም። ከዚህ በፊት በነበረው 9 ክልል እንኳን አስዩም ብናደርግ ከዛው 3ቱ ለምሳሌ ሀረሪ፣ አፋር፣ ሶማሌ ወይም ትንሾቹ እንኳን ብንጠቅስ በሳይዝ ማለት ነው በህዝብ ብዛት ብንቀንስ ሊትራሊ የ120 ሚሊዮን ህዝብ ፍላጎት እንኳን ቢኖር ህገ መንግስቱን ለማሻሻል የሚሻሻልበት መንገድ ያስቀመጠበት መንገድ በጣም አስቸጋሪ ነውና ስጋቴ አሁን እንግዲህ የተጀመረው ናሽናል ዳያሎግ ኮሚሽን አለ። ለሌሎች ሴክተሮች የተሰጠው ትኩረት፣ ለግሪን ሌጋሲ የተሰጠው ትኩረት፣ ለኮሪደር ልማት የተሰጠው ትኩረት which is good ሁሉንም አፕሪሼት የሚደረግ ትልቅ ስራ ነው። ለህገ መንግስት ሪፎርም 30 ዓመት የአንድ ጄኔሬሽን እድሜ ነው። የአሜሪካን ህገ መንግስት በአቨሬጅ ብንወስድ በአቨሬጅ በ30 ዓመት አንዴ ተሻሽሏል። ብዙ ሀገራት በየ10 ዓመቱ ብዙ ነገሮች ቀያይረዋል። ለምንድነው አይነክ ያደርገን? ቢያንስ ዲያሎግ ለምን አይጀምርም? ፕሮፐር የሆነ የዛሬ 4 ዓመት ይሁን 5 ዓመት ለውጡ እንደመጣ ቲም ኦፍ ኤክስፐርትስ አይ ቲንክ ንግግር ጀምረው ነበር ይመስለኛል። ከተለያዩ ቡድኖች የመጡ ኤሊትስ አትሊስት 1 2 3 ለምሳሌ የሚነሱ ኢሹዎች ፕሬዚደንሻል ሲስተም፣ ፌዴራሊዝሙ ጥሩ ነው፣ በጣም ጥሩ ነው። ምክንያቱም ራስን በራስ ማስተዳደር ያስፈልጋል። ዶክተር ሲሞንም ይሄን አልተቃወሙም። ሰዎች ባህላቸውን፣ ካልቸራቸውን፣ አይደንቲቲያቸውን የማሳደግ መብት አላቸው። ግን በእኛ ደረጃ የመኪና ታርጋ በብሔር የሰጠኮ ነው። እኔ ደግሞ ህገ መንግስቱን ብቻ አይደለም ተቸው የተተገበረበት መንገድ ኢቭን ህገ መንግስቱ በማይፈቅድ መልኩ ለምሳሌ ክልል ልዩ ኃይል ህገ መንግስቱ ላይ አንድ ቃል የለም። ሪጂናል ስፔሻል ፎርስ የሚል ናቲንግ ህገ መንግስቱ the constitution does not recognize ሪጂናል ስፔሻል ፎርስ የሚል ቃሉ ራሱ የለም። የሚያውቀው የክልል ፖሊስ አለ፣ ፌደራል ሰራዊት አለ፣ ፖሊስ አለ። ሶ ክልል ላይ ባህር ዳር ለሚፈጠር አንድ የስርቆት ወንጀልን ከፌደራል ሰው ሄዶ አይመረምርም። ከክላሽ በላይ ያልታጠቀ አንድ ተራ የሪጂናል ፖሊስ ይመረምረዋል። ከዛ ባሻገር ግን ላውንቸር የታጠቀ እልም ያለ ፓራሚሊተሪ ፎርስ እንዲቋቋም አይፈቅድም ህገ መንግስቱ። 2001 ላይ ነው ሶማሌ ክልል በተፈጠረ የኦብነግ ጥቃት ከዛ የሶማሌ ልዩ ኃይል ተብሎ ተፈጠረ። ፓንዶራው ተከፈተ ማለት ነው፣ ቦክሱ ተከፈተ ማለት ነው። እና ሁሉም ክልል አሁን አንድን የክልል ባለስልጣን በሌብነት ብትከሰው የተደራጀ እልም ያለ ፓራሚሊተሪ ፎርስ አለው። የክልል ፕሬዝዳንት ተነካ ብሎ ያ ፎርስን ሞቢላይዝ ሊያደርግበት ይችላል። ሶ ሊትራሊ ክልሎቹ ህገ መንግስቱ ብቻ ሳይሆን የተተገበረበት መንገድ ኢዘ ወረስት። በዓለም ላይ ያሉ ፌዴራሊዝም የሚከተሉ ሀገራት ህንድ ውስጥ ሂንዱ የሚል የፕሌት ነምበር የለም የመኪና። ብዙ ፌዴራሊዝም የሚከተሉ ሀገራት ናይጄሪያ ውስጥ ኢግቦ የሚል በኢግቦ ስም የወጣ የመኪና ታርጋ ቁጥር የለም። ኢትዮጵያ ውስጥ አለ። ኦሮ፣ አማ፣ ትግ፣ ሲዳ፣ ሱማ። ኢሚዲየትሊ ይሄ ራስን በራስ ማስተዳደር አይደለም። ሰው ሳይሆን ግዑዙ ራሱ ብሔር እንዲሰጠው ነው የተደረገውና ይሄ ነገር በደንብ መታየት አለበት። ከኔ በፊት ያቀረቡት ሁለቱም አቅራቢዎች ደግሞ በጣም ጥሩ መንደርደሪያ ስለሰሩልኝ የኔ ስራ ቀሎልኛል። እኔ በተለይ የማየው አተኩሬ የማየው ከሰላም አንጻር ይሆናል። ያው ከኔ ቀድመው እንደተናገሩት የዚህ የዘርና ዘረኝነት ላይ ዶክተር ስምዖን በጣም በቂ የሆነና የሳይንሳዊ ምክንያታዊነትን ተደግፈው ተንትነው ይጀምሩልናል። አይ ቲንክ እሱ በጣም ጥሩ መንደርደሪያ ይሆንልናል። እንዳልኩት አሁን እኔ ከማየውም አንጻር ከፖለቲካ ኢኮኖሚ ብቻ ሳይሆን ከሰላምና ግጭት አንጻር
በአንጻሩ ግን በተለይ ከኛ ሀገር ደግሞ ከሀገራችን ከኢትዮጵያ አንጻር ጠቃሚነትን በተመለከተ ስለ ግጭት ወይም ሬሌቫንስን በተመለከተ የብሔር ጉዳይ ምንም አድርገን ልናልፈው ልንዘለው የምንችል አይደለም። ግን አት ሴም ታይም ደግሞ የብሔር ጉዳይ ለአፈታት እንዴት አስቸጋሪ እንደሆነና እንዴት ለትርጓሜ በጣም የተጋለጠ እንደሆነም እናያለን። በጣም አሻሚ ነው ለመተንተንም ለመተርጎምም በጣም አሻሚ ይሆናል እና ግን ደግሞ አሻሚ ስለሆነ ሰዎች ወደ ጎን አይተውትም። ሌላው አዳጋች የሚሆነው ጉዳይ እሱ ነው። ስለዚህ እንዴት ነው ዳሳዬን የማየው እንደተባለው ከሰላም ግልባጭ አረገውና ከግጭት አንጻር ለማየት ሞክራለሁኝ። ደግሞ ስፔሲፊካሊ ሁለት ጉዳዮች ላይ ነው ማተኩረው። መጽሐፉ አንባችሁታል ብዬ ተስፋ አረጋለሁ። በጣም ኢንትረስቲንግ የሆነ መጽሐፍ ነው። እኔም እንደ ዶክተር አበበ ከመውጣቱ በፊት የማንበብ እድል ስለገጠመኝ በደንብ ቁጭ ብዬ ጊዜ ወስጄ ለማየት ችዬ ነበር። እንዲታትሞ ከወጣ በኋላም ደግሞ እንደገና አንብቤዋለሁ። የጊዜ እጥረት አለን፣ ግን ሁለት ነገሮችን አነሳለሁ ከዚህ መጽሐፍ አንጻር። አንዱ በሁሉም ምዕራፎች መግቢያ ላይ ዶክተር ስምኦን ያስቀመጠው የሁለት መላጦች ወግ የሚል አለ እና ቀጣይ ነው። አይታችሁት እንደሆን መጽሐፉ በጣም ብዙ ርዕሶች ነው የሚያነሳው፣ ብዙ ምዕራፎችም ነው ያለው። እነዚህ የሁለት መላጦች ወግ የሚለው ግን እንደ ግሉ ነው፣ ሁሉን አሰናስሎ የሚይዝልን ነውና የአብዱልቃድርና መሐመድ የተባሉ ጓደኞች ኦልሞስት በእለት ተዕለት የሪል ላይፋችን ላይ የምናየውና የሚገጥመንን የዶክተር ስምኦን የሚተነትንበትን ምክንያት እንዲያገናኙለት እያዋዛ ያስቀምጣል። እሱ ለእኔም በጣም ጥሩ ነው የሚሆነው። እነሱን እንደ መስኮት አያቸዋለሁ ማለት ነው። በተለይ ግጭትን በተመለከተ እነዚህን ሰዎች ስናይ ተራ ሰዎች ሁለት ግለሰቦች ከተለያየ ቦታ የመጡ ሰዎች ናቸው። እንዳነበባችሁት ያነባችሁ ሰዎች ይሄ መጽሐፍ አቴምቱን በጣም አፕሪሼት ያደርጋል። ሙከራው ኢምፖርታንት ነው። ሌሎች ሰዎች እንደዚህ የኢኮኖሚክ ሳብጀክት ስለ ኢኮኖሚ ለማይከታተሉ ሰዎች ቦሪንግ ሊሆን ይችላል። ግን በመደበኛ ቋንቋ መቅረቡና ከዳታና ሌላ መከላከሉ ጥሩ ሆኖ ከአሰናኞቹ ከተነሱት ነገሮች ለምሳሌ የፋሲካ ሲደልል መጽሐፍ ላይ ስለ መተከል ወይም ሌላ ቦታዎች ወደ ሌሎች ቦታዎች ስለተደረገው የሰፈራ ጉዳይ እዛ አካባቢ የነበሩ የሀገር ሽማግሌዎች አላርሚንግ በሆነ መልኩ ያስቀምጡታል። አንድ ሰውዬ እንደው እስር ቤት እያለን ነገረኝ ብለው ያደርጋሉ። ሰዎች ሲሄዱ ተቀበሏቸው። ግን በኋላ ግን በእርሻ መሬታችንና በውሃና በከብቶቻችን ችግር እንዳይፈጠር ብሎ አላርሚንግ የሆነ ነገር ተናግረው በፊት የነበረው ፎከሱ እዛ ላይ ስለነበረ ማንም አልሰማቸው። መጨረሻ ላይ እሱ 30-40 ዓመት አልፎ የብዙ ሰዎች ሕይወት መጥፋት ምክንያት ሆኗልና አሁንም ይሄ ከዚህ ርዕሱ ጋር የተገናኘ ስለሆነ ኪያ ያነሳው ለምሳሌ መሬት ብሔር አለው ብሏል። አይ ቲንክ እነዚህ የዚህ መጽሐፍ እኔ ጥሩ መነሻው ሳብጀክቱን አካዳሚክ በመሰለ መልኩ ግን ፓለተብል በሚሆን መልኩ ለማስቀመጥ አቴምቱ በጣም ጥሩ ነው። ግን ዶክተር ሲልም እንዳነሳቸው ሌሎች ምንጠቆማቸው ግን መነጽሩ ግን ሃይማኖታዊ ነው። በሃይማኖት መነጽር ነው የመጣው በተደጋጋሚ። ስለዚህ አብረን እንጸልይ ይላል። ከዛ አማራጩን ለእግዚአብሔር ይተዋል። እግዚአብሔር ደግሞ እያየን ነው ብለን ነው የምናስበው አይደል? ሁሉም እግዚአብሔር ደግሞ ስለሚለያይና እኔ ይሄ መጽሐፍ ድጋሚ ይታተማል የሚል ፍላጎት አለኝ፣ ወይም የውስጥ ስሜት አለኝ። የሚታተም ከሆነ ቢለይ ጥሩ ነው ወይ ብሔረተኛ ፖለቲካ ኢኮኖሚ በሃይማኖት መነጽር ወይም በዚህ አይነት መነጽር ግን ኢኮኖሚክስ የሆነ ሰው ያየው ተብሎ የሚመጣ ከሆነ አርስቱ ስለከበደው ዝም እላለሁ። ግን በብሔረተኛ ፖለቲካ ኢኮኖሚ ብሎ ስለ ኢትዮጵያ የሚያወራ ከሆነ ግን ኮንስቲቱሽን በንጽጽር ሴኩላር ነው። ብዙ ፋክተሮች ስላሉ እነሱን ጄንዊንሊ መንካት አለበት። አይ ቲንክ እሱን አላነሳችሁምና ፌር አልመሰለኝም ከነዚህ ነጥቦች ጋር በተገናኘ
የፓትርያርኪ ነጥብ የተነሳው ከጋብቻ ጋር ከሌላው ሶስቱም ያነሳችኋቸው ነገር እንደተጠበቀ ሆኖ አርቲክል 41 የሚለው የኛ ኮንስቲቱሽን 41 የሚለው ሰው በፈለገበት ቦታ መሆን ይችላል ይላል። እኔ አሁን እንደውም ከ39 ይልቅ 41 ይስበኛል የሚሉ ብዙ ሰዎች አሉ። 41 ነው ዋናው ሊፈታን የሚችል ብሎ ያስቀምጣልና እንደ መነሻ እንደ ክርክር መነሻ ዶክሜንት ይሄም ሳይድ አለ የሚለውን አስቀምጦ መጨረሻ ላይ ግን ንግግሩ ከማጋ ነው የሚሆነው። እኛ እንኳን እዚህ 30 ነው ለማለት ማን ይሄን ንግግር መነጋገር ያለበት ይሄን መጽሐፍ ማንበብ ያለበትና እዚህ መጽሐፍ ላይ አስተያየትና ከዚህ ለሀገር ለሕዝብ ይጠቅማል የሚል ነገር መውሰድ ያለበት ማን ነው? እኛ አይደለንም። ሕጉን የሚያረቁት ሕጉን የሚተገብሩትና የሚያስፈጽሙት ሰዎች ናቸው በትልቅ መሆን ያለበትና አይ ቲንክ እሷን ነገር በደንብ መንካት ያለብን ይመስለኛል። በቅርቡ አንድ የባጃጅ ሹፌር አንድ ሴተኛ ዳሪን ለመውሰድ ፈልጎ መጠጥ ቤት ተጣልተው ከዛ በኋላ ሰደበው። ከዛ በነጋታው የሱ ብሔሮች መጥተው እሱም አቃጠሉበት። ከዛ በቱ ተጨቃጭ ብዙ ህዝብ ከሞት ብዙ ዳሜጅ ከደረሰ በኋላ አንደኛው ሙስሊም ነው አንደኛው ክርስቲያን ነው፣ ግን በብሔር ተጨቃጨቁና መጨረሻ ላይ የሁለቱም ሃይማኖት መሪዎች አሉት። በሁለታችንም ሃይማኖት ጽዩፍ የሆነውን ሰዎች ቢያደርጉትም በሃይማኖታችን ጽዩፍ የሆነውን ነገር በዛ ኬዝ በተነሳ ነገር ሳይድ ይዘን ሁለታችንም ብዙ ሰው አልቆ እዚህ መጣ አሉ። አንድ ኦርቶዶክስ ቄስና አንድ ሼኬንም ብለው የመጨረሻው መዝጊያው ነጥብ እሱ ሆነ ማለት። ስለዚህ እሳቸው በተደጋጋሚ የሚያመጡት እነዛ ሬፈረንሶች ዴይሊ በየቦታዋል አንዳንድ የተነሱ ነጥቦች ላይ ግን መጽሐፉ ላይ በዛ መልኩ ሪፍሌክት ተደርገው ከሆነ ትንሽ ግርታ የፈጠሩብኝ ነገሮች ስላሉ ነው። ለምሳሌ አንድ የተቀላቀሉ ሀሳቦች አሉ ይመስለኛል። አንደኛው ፖለቲካል ሂስትሪውንና ኮንስቲቱሽናል ዲዛይኑ ዝም ብሎ የመጣ አይነት ነገር መሰለኝ። ማለት ለምሳሌ 1987 ህገ መንግስት ስንጽፍ ከዛ የተሻለ ህገ መንግስት መጻፍ እንደምንችል አይታየኝም። ምክንያቱም ከዛ በፊት የነበረን ታሪክ ገፍቶ የሚያመጣን ያን አይነት ህገ መንግስት እንድንቀርጽ ነው ብዬ ነው ማስበው። እሱን ሁለቱን ነጣጥሎ የማየት ነገር ምንድነው ነጣጥሎ የማየቱ ነገር ትንሽ ያነሰ መሰለኝ። ሌላኛውም ደግሞ ተመሳሳይ አይነት ሪፍሌክሽን ዲዛይኑንና ኢምፕሊሜንቴሽኑን አሁንም ቀላቅሎ የማየት ነገር ያለ መሰለኝ። በተለይ በአቶ ኪያ ይመስለኛል ጥሩ መነሻ ላይ ጥሩ ነገሮች አምታ ነበር። ላይ ውጤቶቹ ላይ ሳይሆን ሩት ኮዞቹ ላይ እናተኩር የሚለው ማለት ነው። ግን ስትጨርስም ብዙዎቹን ነገሮች ውጤቶቹ ላይ ነው ስቲል እንትን እያደረግን የነበረው። ለምሳሌ ስለ ህገ መንግስት ፍርድ ቤት፣ ስለ መገንጠል፣ ስለ እንደዚህ አይነት ነገሮች አነሳን። ግን ስለ ህገ መንግስቱም ስለማሻሻል ስለመሻሻል ግን እነዚህ ነገሮች አይሜን ከዲዛይን ፐርስፔክቲቭ ካየናቸው በጣም ብዙ ልንከራከርባቸው እንችላለን። የዲዛይን ችግር የለባቸውም የሚልም አርጊመንት ያላቸው ሰዎች ስላሉ ማለት ነው። ብዙ ኮምፓራቲቭ ሪሰርቾች ተሰርተው ለምሳሌ የህገ መንግስት ፍርድ ቤቱን ያን ያህል ማለት ለፖለቲካል ኦርጋን የሰጠው አዎ፣ ግን እሱም የተሰጠበት የራሱ ጀስቲፊኬሽን አለ። አይሚን ህገ መንግስቱ በዛ መልኩ ፍሬም ከተደረገ የግድ የመተርጎም ስልጣን ያላቸው የህገ መንግስቱ ሉዓላዊ ስልጣን የተሰጣቸው አካላት ናቸው። አይሚን ግን ፕራክቲካሊ ህገ መንግስቱ እንዳይተረጎም ያደረገው ምንድን ነው የሚሉት ሌላ ከፖለቲካል ካልቸር ጋር ከዚህ ጋር የተገናኙ ብዙ ነጥቦች መታየት ይኖርባቸዋል ብዬ ነው ማስበው። የኢትዮጵያ ህገ መንግስት 87 ላይ ሲወጣ መጀመሪያ ትርጉም ሳይሰጥ ብሔር ብሔረሰቦችን አስቦች አለና በደንብ ትርጉም ሳይሰጥ ዴሊኔት አድርጎ ይከፍልና ከዛ በመልካም ፈቃዳችን የመጣነን ይላል። ያንን ሲያረግ ከ87 በፊት ያለውን ኢትዮጵያ ሪኮግናይዝ አያረግም። ስለዚህ እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በፈቃዳችን በተመሰረተ መተን ተገናኘን ነው የሚለው። ስለዚህ ተገናኘን ለማለት መጀመሪያ የነበረው በሆነ መልኩ ዴሊኔት መደረግ ነበረበት እና ይሄ በጣም ሁሌ ኮንፊውዝ የሚያደርገኝ ነገር ነውና ሜቢ ከህግ አንጻር እሱንም ቻንጅ ብታደርገው ተኪሳል። ያው ህገ መንግስቱ መግቢያው ላይ እኛ ብሔር ብሔረሰቦች እና ህዝቦች ብሎ ነው የሚጀምረው። ዊ ዘ ፒፕል ኦፍ አሜሪካ ብሎ ነው የሚጀምረው የአሜሪካ ህገ መንግስት። ለምሳሌ አብዛኛው የዓለም ህገ መንግስት ግለሰቦችን ኢንዲቪጁዋል ሲቲዘንስን አድሬስ አድርጎ ነው የሚነሳው። የኛ ሀገር ከበደን በሆነ ብሔር ውስጥ ነው የሚያውቀው። እኛ የኢትዮጵያ ብሔር ብሔረሰቦች ወደን ፈቅደን የሚለው ዶክተር አሰፋ ፍስሐ የፌዴራሊዝም ታዋቂ መጽሐፍ አለው። እዛ ላይ የፌዴራሊዝም ኤክስፐርት ነው።
ሁለት አፕሮቾች አሉ። ሆልዲንግ ቱጌዘር እና ካሚንግ ቱጌዘር የሚሉ ኮንሴፕቶች አሉ። የኛ ህገ መንግስት አብዛኛው ካሚንግ ቱጌዘር ነው። ሆልዲንግ ቱጌዘር ፕሪ ኤግዚስቲንግ የነበረ ሀገር ወደ ፌዴራል ስርዓት ሲገባ ስትራክቸሩን ብቻ ቀይሮ ግን ሆልድ ቱጌዘር ማለት ነው። ኦልሞስት ብዙ ነገር አድሬስ ተደርጓል። አንድ ሁለት ነገሮች ለማንሳት ቅድም ሁለተኛው ጥያቄ ያነሳው ወንድሜ እንትን እንዳለው የስ ህገ መንግስቱን ፕሪቴክስት አለው፣ እውነት ነው። በወቅቱ ሰርቷል። አሁን ላይ ግን ስንመጣ አንዱ ሙግታችን ሪቫይዝ መደረግ አለበት። ዛሬን ሰርቭ እያደረገ አይደለም፣ ቢኮዝ ዓለም ወይም ደግሞ በበቂ ሁኔታ ሰርቭ እያደረገ አይደለም፣ ትክክል አይደለም የሚል ሙግት ነው ያለው እና ሌላኛው ጉዳይ አሁንም አንተም ያነሳኸው ይሄ የብሔር ምናምን የምንላቸው ለምሳሌ ይሄ ህገ መንግስቱም ላይ የተነሳው በጣም ዲኮንስትራክቲቪስት የሆነ አፕሮች ነው የትርጓሜ ማለት ነው። እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ኦኬ፣ ብሔር ማን ነው? አንዳንድ ስለ ብሔር የሚያስቀምጡ እንደምታውቁት ኢንትረስት ግሩፕ ብሔር የመሆን እድል አለው ብለው የሚሟገት አሁን ስሙ ብፈልግ አልመጣልህ አለኝ። የአውስትራሊያና ካናዳዊ የሆነ አንድ አንትሮፖሎጂስት አለ እና ምሳሌዎች እያነሳ ኢንትረስት ግሩፕስ ብሔር ይሆናሉ ብሎ አውስትራሊያን እንደ አንድ ምሳሌ ያሳያል። አሜሪካንም እንትን ይላል መሰለኝ፣ እንዳለመታደል ስሙ ግን ጠፋብኝ። ስለዚህ አንዱ ጉዳይ እሱ እነማንን እኛ የሚለውን አሁንም ትሩ ታይም ይሄን የግጭት አዙሪት መስበር ካለብን እሱን ነገር ሳንፈራ ልንጋፈጠው ይገባል። እግዚአብሔር ይስጥልኝ ማለት እወዳለሁ። ጊዜ ስለሄደ ብዙ ነገር አልናገርም። ነገር ግን ከተነሱ አንዳንድ ጥያቄዎች ላይ ትንሽ ሪፍሌክት ለማድረግ ያክል ነው። የኔ ስራ እዚህ ዛሬ ቁጭ ብዬ መቀበል ነውና ተቀብያለሁ። ይሄን መጽሐፍ ስጽፍ ጀምሮ በጣም ይደንቀኛል እና ኢትዮጵያ ውስጥ ያለ የምሁራን ጥልቅ የሆነ እውቀት በጣም ይደንቀኛል እውነቱን ለመናገር እና ስጽፍ ለብዙ ሰዎች ሰጥቻለሁ። ይህንን መጽሐፍ ኢኮኖሚስቶች አንብበውታል። የፖለቲካ እውቀት ያላቸው፣ የማህበራዊ ሳይንስ እውቀት ያላቸው፣ ለህገ መንግስት እውቀት ያላቸው ሰዎች እንዲያዩ ሰጥቻቸዋለሁ እና የሚሰጡኝ አስተያየት ለራሴ ይደንቀኝ ነበር እና ይሄ ሁሉ እውቀት እያለ ብሔር ምንድን ነው፣ ብሔርተኝነት የሚባል ነገር ምንድን ነው ብለን ትርጉም ሳንሰጥ መጨቃጨቃችን በጣም ነው የሚደንቀኝ። 3000 እንደዚህ ያለ ዘመን ያላት ሀገር እንዲህ አይነት ይችን ሀገር ብቻ ሳይሆን ዓለምን መምራት የሚችሉ ምሁራን የኖሩባት ሀገር በጣም በጥቂት ነገር ሄደን ሰዎች አሁን በ21ኛው ክፍለ ዘመን በደረሱበት ደረጃ ማሰብ እንኳን በማይገባ ሌቨል ስንጨፋጨፍ ስንገዳደል ለኔ በጣም ድንቅ ነው፣ በጣም ድንቅ ነው። ከዚህ የተነሳ በልቤ ውስጥ ሲመላለስ ነው ባይዘው ሀሳብ የተነሳውና ይሄ አገራዊ ምክክር እኮ እየመጣ ነውና ለምንድን ነው በአገራዊ ምክክር በተለያየ መንገድ ማንካፈለው ሲባል እኔ ክርስቲያን ስለሆንኩ ክርስቲያን ወገኖቼ ክርስቲያኖች እንዴት መሳተፍ አለባቸው? እስቲ ከተለያየ አቅጣጫ አናወራም ወይ? አንድ ነገር ሳያውቁ እንዴት ነው ምክክር ውስጥ የሚገቡት? በተለያየ መንገድ የየራሳችን ኮንትሪቢዩት እናደርግ እንጂ ሲባል እኔ ኢኮኖሚስት ስለሆንኩ አንተ በኢኮኖሚክስ በኩል ከዛ የተነሳ መጽሐፍ ስለሆነ ነው እንጂ የክርስትናውን ነገር ለማጉላት ምን ተብሎ የተጻፈ መጽሐፍ እንዳይደለ በዛ እንድታውቁት። እኔ ኢኮኖሚስት ነኝ። ነገር ግን ይሄ መጽሐፍ የተጻፈው እናንተን በማሰብ አይደለም እውነቱን ለመናገር። ምክንያቱም ክርስቲያን የሆኑ ሰዎች ይካፈሉ ከተባለ በውይይት እንዴት ነው የሚካፈሉት? ምን ብለን ኮንትሪቢዩት እናድርግ ከሚል የተነሳ ነው እና ለዛ መነሻ ላለመልቀቅ ሲባል እንዳለ የተተወ ጉዳይ ነው እና ኋላ ላይ ውይይቱም ክርስቲያን እስላም ተብሎ አልነበረም። እንዴት ኦርጋናይዝ እንደተደረገ ስለምታውቁት ነው እና እንዲህ የተለያዩ ህብረተሰብ ክፍሎች በተለያየ መንገድ ራሳቸውን እንዲገልጡ ተብሎ ብዙ ተሞክሯል። ግን በታሰበው መንገድ ሁሉ ሄዷል ወይ አላውቅም። እሱን እንድትል አላውቅም።
ኢኮኖሚስት ከመሆነ አንጻር ግን የፖለቲካው አወቃቀር ኢኮኖሚው ላይ እንዴት ነው የሚገልጠው ራሱን የሚለው ነገር በጣም ሁል ጊዜ የማስብበት ዴይሊ የማስብበት መንገድ ነው። እውነቱን ለመናገር አንዳንዴ እንፈራለን። ሙስሊም ሆነን ሙስሊም ነን ለማለት እንፈራለን። ክርስቲያን ሆነን ክርስቲያን ነን ለማለት እንፈራለን። ምክንያቱም ሙስሊሙ ቁርአኑ በሚናገረው አይኖርም፣ ክርስቲያኑ መጽሐፍ ቅዱስ በሚናገረው አይኖርም እና አንዱ የምንፈራው በሴኩላሪዝም ተከልለን ይሄ ሌላኛው ማንነታችን ወይ እዚህ ክፍል ሆነን ሴኩላር ነን፣ እዛ ክፍል ሲሄድ ክርስቲያን ሆናለሁ። እንደዛ አይነት ነገር ስላለ እሱም ያስቸግረኛል። እውነቱን ለመናገር እሱም ያስቸግረኛል እና ስናገር፣ ሲሰራ፣ ስጽፍ ማንነቴ ሙሉ በሙሉ እንዲገለጥም ከመፈለግ አንጻርም ጭምር ነው። ትልቁ ጥረቴ ግን የክርስትናው ሙሉ እንዲጎላ ሳይሆን ኢኮኖሚስት ያልሆኑ ሰዎች ኢኮኖሚውን እንዴት ይረዱ የሚለው ነገር ነበር ብዙ ያሳስበኝ የነበረውና በአገራችን ብዙ የተጻፉ መጽሐፍት የሉንም በዛ ሌቨል ለሁሉ ሰው በሚገባ በቀላል እነዚህ ሳይንስ የሆኑ መጽሐፍቶች ነገሮችን እንዲረዱ የተጻፈ ነገር የለምና እሱን ለማድረግ ነበር እንደ ልቦለድም እንደ ምሳሌ የሆነ ቦታ ያጋጠመኝን ምሳሌ እንደዛ እያደረኩ ለመግለጥ የሞከርኩት እና በዚህ ሌቨል ተነቦ ይህን ያክል አስተያየት በተለያየ ስፍራ እንዳገኝ መደረጉ ለኔ ራሱ በጣም ትልቅ አክብሮት ነው። ይህንን በጣም አድርጌ ላመሰግን እወዳለሁ። ይህን ያክል አንብቤ ያለው በዚህ ገጽ እንዲህ አይቻለሁ ብሎ እነዚህ ምሁራን ሲናገሩ መስማት ለኔ ይሄ ትልቅ ክብር ነውና እግዚአብሔር ይስጥልኝ።